ሰላም ስምህን ማን ልበል? አራጋው እባላለሁ የስነ ዜጋ መምህር ነኝ። በጣም ጥሩ። ምንህን ያመመህ? ውስጤን ነው የሚያመኝ። ማንነቴን የተነካው። አልገባኝም። ምን ሆነ ያልገባ? በቃ በሽታው በማህበረሰቡ ውስጥ ንቁ ተሳትፎ እንዳይኖረኝ ነው ያደረገኝ። አንተ ያማን ምንድነው የምትቀባጥረው? አሞኝ ማን የመጣሁት? የመሳደብ መብት ደግሞ የለህም። ክላስ ጀመርክ እንዴ? ጭራሽ መብትና ግዴታን እዛው ለተማሪዎች ንገራቸው። እኔ አባት ያመመህን በስነ ስርዓት የምትናገር ከሆነ ተናገር። የመናገር መብቴን አትንፈገኝ ሰውዬ። ይኸውልህ ስማኝ፣ የሰውነት ክፍሎቼ እንዳለ ተሰብስበው ሰላማዊ ሰልፍ ነው የወጡብኝ። የሚወጣ ነገር ይውጣ። አባቦ ተነሱታ። ምን? ደንበኞችህን እኮ በስነ ስርዓት የማስተናገድ ግዴታ አለብህ። ይሄኔ ሲቪክስ ዲ ይሆናል ያመጣኸው። ምን አገባ? ኤፍ ነው ያመጣሁት። ውጣ። ማነህ? ተረኛ አስገባልኝ። እወጣለሁ ግን አሳያለሁ፣ ከሳለሁ። በአንቀጽ 9.9 ንዑስ አንቀጽ እዚያው አካባቢ መሰረት። ኧረ እባክህ አስወጣልኝ። እሺ ቁጭ በል። ስምህን ማን ልበል? እኔ ተሰማ እባላለሁ የህብረተሰብ መምህር ነኝ። ቆይ ወረርሽ ገባ እንዴ ትምህርት ቤት? ምን አልከኝ? ምን ያመመህ? ዶክተር ሆዴን ያመመኝ። ከእምብርቴ በስተ ሰሜን ምስራቅ በኩል 30 ዲግሪ ገባ ብሎ ነው የሚቆርጠኝ። ሰሜን ምስራቅ ቤት በኩል ማለት አልገባኝም። እንዴት ነው የሚያደርግ? ምን መሰለህ ዶክተር፣ ልክ እንደ ስምጥ ሸለቆ ይሰነጥቀኛል። ይሰንጥቀህ? አቦ የቱ ጋር ነው የሚሰነጥቀህ? በሰሜን ምስራቅ በኩል አልኩህ እኮ ዶክተር። ተረኛ አስገባልኝ። ሰላም ነው ዶክተር? ምን ሰላም አለ? ቁጭ በል። አንተም አስተማሪ ነህ? አዎ ፊዚክስ አስተማሪ ነኝ። እረፍ። የፈራው ምን ነው? ችግር አለ ማለት? እስኪ ምንድን ነው ያመመህ? ግልጽ አድርገህ ንገረኝ እንዳታንዛዘብ። እሺ ችግር የለውም። እግሬን ያመመኝ። ጥሩ። መቼ ነው የጀመረ? ትናንት ነው። ምን መሰለህ ዶክተር፣ 100 ኪሎ ግራም የሚመዝን ቦክስ ተሸክሜ በ30 ሜትር ፐር ሰከንድ ፍጥነት ለ30 ደቂቃ እየተጓዝኩ ነበርና at the middle high pressure was applied on my leg and that is because of a high force in a small area which is 2 meter square. ዶክተር can you calculate the pressure? ተረሱታ እንዴ ሊያቀልልኝ ነው እንዴ ዛሬ? ቆይ እንዴ ጭራሽ ካልኩሌት አድርጊልኛል እንዴ? ዶክተር ተረኛ አላስገባ። አልፈልግም። ደግሞ ማትስ አስተማሪ ነው ኤክስን ፈልግ ሊለኝ ነው። ያሁን እንኳን ባዮሎጂ አስተማሪ ነው። አረ ግባ በል። እዚህ ሰፈር ባለሀብት እንዴት ሊመጣ ቻለ? እዚህ አካባቢ ጥሩ ዶሮዎች እንደምትይዙ ሰምቼ ነው የመጣሁት። ፈቃደኛ ከሆናችሁ አንዱን በ1000 ብር ልገዛችሁ ነበር። 700 ብር የምንሸጠውን ዶሮ በ1000 ብር? አንድ ብቻ ለመግዛት አይደለም የመጣሁት፣ 100 ዶሮዎች ነው የምፈልገው። አሃ አስቆምን መሰለኝ። ወንበር ላምጣል። በአሁኑ በ1000 ብር ሳይሆን በ3000 ብር ልገዛህ ነው የመጣሁት። 3000 ብር እኮ አንዱን ትላንት በ1000 ብር አሁን በ3000 ብር። ለምንድን ነው እንደዛ የምንሸጥልህ? ጥሩ ብለሃል፣ ግን በአሁኑ 400 ዶሮዎችን ነው የምፈልገው። 400 የሚያክል ዶሮ የለኝም። ከየት ነው የምመጣው? ከሌላችሁ መጨነቅ የለባችሁም። ሌላ ስፍራ ሄጄ መግዛት ይችላል። ወይ እኛም ነጋዴ ነን፣ ለእኛም ማሰብ አለብህ። የሁላችን ቢሰበሰብ 400 ዶሮ ይሞላል። በትክክል የሁላችንም አንድ ላይ ቢሰበሰብ 400 ይኖረናል። ይሄ ሰውዬ ግን ምንም እያማረኝ አይደለም። ለምን አምረም? ይሄ ሰውዬ እኮ የሬስቶራንት ወይ ትልቅ ሆቴል ሊኖረው ይችላል እኮ። በዚህ ሁሉ ብር የእኛን ዶሮ ለምንድን ነው የሚገዛው? እሱ አይደል ጥያቄው? እነሱ ሀገር ውድ ነው እንቁላል። አልተዋጠልኝም። የራሱ ጉዳይ ነው። 100 ትችላለህ ከፈለግ። በደንብ እየተጠቃቀምን ስለሆነ በጣም ደስ ብሎኛል። እኛ አካባቢ ላይ በደንብ እየተሸጠ፣ እናንተም በዛው ልክ ትርፍ እያገኛችሁበት ነው። ምን ነበር ያልኩ? ስለዚህም ዛሬ የመጣሁት ለአንዷ ዶሮ ዋጋ 5000 ብር ልሰጣችሁ። አሁን 500 ዶሮ ከየት ነው የምናመጣው? ያለንን ሁሉ ጨርሰናል። አዲስ ጀማሪ ዶሮ ነጋዴ 4,000 ብር ዶሮዎቹን ቢሰጠው ከሱ መግዛት እንችላለን። 500 ዶሮ በ4,000 ብር? ከአዲሱ ነጋዴ የምንገዛው የአንድ ዶሮ ዋጋ ስንት ብር ነው? 4000 ብር። እኛ ደግሞ ለባለ ሀብቱ 5000 ብር እንሸጣለን። ስንት ብር አተረፈን? አንተ 1000 ብር። እና ታዲያ ትርፋማ አይደለንም? ተከተለኛ ሆነ ሄደን እንግዛው። በቃ እሺ ይሁን። 500 ዶሮ በ4,000 ብር ሸጥላቸዋል። እንወስዳለን። ይኸው ከጎደለ እንተሳሰባለን። እሺ ምን ብናደርግ ነው የሚሻለው? ምንም ላደርግ አልችልም። አሁን በድሮ ዋጋችሁ 700 ብር ነው የምገዛችሁ። ግን እኮ እንደምትገዛን ቃል ገብተህልን ነበር። ምን ማድረግ እችላለሁ? ገበያ ውስጥ ያለው ዋጋ ወረደ። እዛ አካባቢ ያሉ ሰዎችም አልገዛም እያሉ ነው። እኔም በዛ ላይ ከስሬያለሁ። ስምምነታችን ፈርሷል። በቃ መሄድ ትችላለህ። ይቅርታ፣ ምንም ማድረግ አልችልም። ከሀብታሞች ይሄው ነው የሚጠበቀው። ይታይ እንጂ እኛ ብቻ አልከሰርንም፣ እሱም ከስሯል። አባዬ ባለሀብቱ ሆቴልም ካፍቴሪያም አልነበሩትም። እሱ ቢዝነስናም ብቻ ነበር። ምን ጌታዬ፣ ሁሉንም ዶሮዎች ሽጬ ጨርሻለሁ። አውቃለሁ
መጀመሪያ እምነታችንን አገኘ። እዚህ አካባቢ ጥሩ ዶሮዎች እንደምትይዙ ሰምቼ ነው የመጣው። ከዛም ወጥመዱ አጠመደ። ሌላ አስፈረጅ መግዛት እችላለሁ። ከዛም በጋራገን በደንብ እየተጠቃቀምን ስለሆነ በጣም ደስ ብሎኛል። ከኛ 500 ዶሮዎችን በ1.3 ሚሊዮን ብር ገዛ። ለኛው ራሱ 2 ሚሊዮን ብር ሸጠልን። ስንት ብር አተረፈ? 700 ሺህ ብር። ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንዴት ነህ ልጅ? አለው ይመስገን። ስራ ቆንጆ? ጥሩ ነው ልጄ። ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ። ዶክተር እንዴት ነህ? አለው አንበሳዬ። እናትን ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን ያንቺ መኪና ነው እንዴ? እና እናት ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል። አረ ምን በወጣሽ፣ እንደው የዓለም ጸባይዋ ገርሞኝ ነው እንጂ። ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገርህ ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም፣ ብቻ ግን ስተናል። በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ስራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ህዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎብጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘው። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀል ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። ፎሎውና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። አረ ጀግና ነው ግን ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሐሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ከሰልካላችሁ ላይክ እያደረጋችሁ ለደበራችሁ ፈታዛና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላችሁ። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ፒስ